ምትፈራራም ሴት አይደለችም። ሰው ፊት ነው በጥቅም ይመጣል። ሁሉም ያውቃል። ቲክቶከር ጓደኞቻችን ያውቃል። እኔ አሁን አንድ ጥያቄ ለህዝቡ ጆን ዳንኤል ለምን እንደዚህ ያደረገኝ? አሁን ይህንን የምነግራችሁ እኔ በጣም ጎበዝ ነኝ። አይነዋለሁ ስለ ራሴ ሰላም እንዴት ናችሁ? ዛሬም እንደ ሁልጊዜው በአሪፍ ቪዲዮዎች ወደ እናንተ መጥቻለሁ። እንደተለመደው ላይክ እና ሰብስክራይብ ማድረግ እንዳይረሳ። አሁን ወደ ቪዲዮ። ምትፈራራም ሴት አይደለችም። ሰው ፊት ነው በጥቅም ይመጣል። ሁሉም ያውቃል። ቲክቶከር ጓደኞቻችን ያውቃል። እኔ አሁን አንድ ጥያቄ ለህዝቡ ለሁሉ ከእስር ቤት ከወጣህ አንተን እንኳን ተፈታ ብላ ከማለት ውጭ በአካል መታ ተደብቃ አግኝታ ታውቃለች? አለበት ቦታ መታ ተደብቃ አግኝታ ታውቃለች? ቤት መታለች። ግራውንድ አውርቻታለች። ለምን ይመስላል ግን እንደዚህ ያደረገችው? ጆኒ አይ ዶንት ኖ መጣች ቤት ግራውንድ ወረድኩኝ። ያስቀየምኩ ነገር አለ፣ የበደልኩ ነገር አለ አለች። አሁን ከልጄ እና ያለሁት አይ አሁን እንደዚህ ደበደበኝ ምናምን ያለችው ለምን ይመስላል? ምን ችግር ተፈጥሮ ነው? እሱን እንግዲህ ራሱ አይ ዶንት ኖ ዋሲ ሳትምጣን ጠብቃት ዋሲ ይምጣል። እሺ አይ ልንገረው ወደ መልስ ለጆከር እሺ ያን ነገር ስላየች አሁን በእኔ እንደዚህ አድርጋ ሜቢ የቀጠሮ ጌም ስላላት ይሁን ምናምን አላውቅም። በቃ በእኔ እንትን ብላ ሳፖርት ለመደረግ ፎሎወር ለመጨመር ይሁን አላውቅም ለምን እንደዚህ እንዳደረገች። እንደዚህ ይመስለኛል። እኔ ግን ሁላችሁ ሰው ደውሉላትና ጃኒ ትምጣና እሷን ተናግራ ከዛው ነገሩን መስራት ይችላል። ፊት ለፊት ይሄን ብለኛል፣ ይሄን ቀን የመጣው ለዚህ ጉዳይ ነው የደወልኩልህ፣ ለዚህ ጉዳይ አልደወልኩልህም ስትለው ልክ ለኛ እንዲያሳይም ፊት ለፊት ታሳያል። ማንንም ሰው አንደብቅም፣ ከማንንም ሳይድ አንይዝም። አልደወልኩም ካለች ችግር የለም። ቪዲዮም ስላለ አንተ ልክልሃለሁ ጆከር፣ ችግር የለውም። አንተ ልክልሃለሁ። ምን እንድታየው አልፈልግም ወይ ክሮፕ አድርጌ ፊቷን ልክልሃለሁ። ምንም ችግር የለውም። አሁን ይኸውልህ ትምጣና ትምጣ፣ እንጠብቃታለን። አሁን ለተወዳጅ ሰው እያያት ዋሲ ይኸውልህ 100 ምናምን ሺህ ሰው እያየ እሱ በድፍረት መጥቷል አይደል? እውነት አለኝ እኔ አልበደልኳትም ማለት እሷ ተበድያለሁ ካለች ፊት ለፊት ነው የሚመጡ። እላፊ ቃል ማንም መናገር አይችልም። እኔ ተበዳይ ለሚሰው ይምርጣል። ምንም ያከብረኛል፣ እሷም ታከብረኛለች። ምንም አይነት እላፊ ቃል ሳይነጋገሩ ለሚሰጠውና እስካሁን ለተናገራቸው ነገሮች አልደወልኩም ካለች እሱ ሌላም አሁን ተጨማሪ ማሰብ ጆን ዳንኤል ለምንድነው እንደዚህ ያደረገኝ? ተሰፍቼው ነው እዚህ ጋር ተሰፍቼው ነው ራሱን ያሰፋኝ። ኦኬ ራሱን ሆስፒታል ወስዶ እንደዚህ ያደረገኝ አሰፋኝ። ኦኬ ጋይስ ምንም ብዬ አላውቅም። ብዙ ጊዜ ስንጣላ ዋርኒንግ ሰጠኝ። ቁስል ስላሳየው መሰለኝ ስንጣላ ላይቬ ነው የሚያዘጋው፣ ስንደባበር ላይቬ ነው የሚያዘጋው። ከዛ ከኔ ጋር መታረቅ ሲፈልግ ላይቬ ነው ያዘጋዋል። ከዛ ሄጄ ለምነዋለሁ። በዛ ሰዓት ማንንም ማቀሰ የለም። እንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ሰው እንዳይመጣብኝ ስለማልኳት ዘጋሁት። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለ አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሺፕ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጠበጥ ስላልፈለኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛሽ ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ
ዘጋውት ስልኩን ማለት ነው። እስከዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የእሷ ሪሌሽንሺፕ ላለመበጥበጥ ነበር። ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ። አሁን ትናንትና ደግሞ ላይ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን። ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረዳለ ሁሉም ቤተሰቦቹም ያውቃሉ እኔን አቢዩዝ እንደሚያደርገኝ። አሁን የመጣሁት እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። እንደዚህ አይነት ነገር ላይ ሀሳብ መስጠት በጣም ይከብዳል፣ በተለይ ከሁለቱም ጋር ፍሬንድ ስትሆኑ። በቃ ጃኒንም ከኮሮና ጀምሮ መናቃት ህይወቷን ለማስተካከል እየጣረች እየፈጋች ብዙ ቻሌንጆችን አልፋ ነው እዚህ የደረሰችው። አሁን ጥሩ ላይ ነው ያለችው። የቤተሰብ አስተዳዳሪ ናት። አካውንቷ መዘጋት አለበት ብዬ አላስብም። ጆንም ከኮሮና ጀምሮ በብዙ ጥረት እዚህ የደረሰ ልጅ ነው። አሁን ከእስር ከወጣ በኋላ ደግሞ ራሱ ላይ እየሰራ እንደሆነ አዲስ ሰው እንደሆነ ብዙ ለሰው የሚጠቅሙ ነገሮችን እየሰራ ያለ ልጅ ነው። የሁለቱም የግል ህይወት ላይ ሀሳብ መስጠት እንችላለን ብዬ አላስብም። ግን እንደ ፎሎወር ታናሽ ወንድማችሁ ከሰማችሁ አሁን ላይ አንድ ላይ ካልሆናችሁ ለምን ትጎዳዳላችሁ? ሁለታችሁም አሪፍ ስራ ነው እየሰራችሁ ያላችሁ በየራሳችሁ መንገድ። ለምን የግል ህይወታችሁ ላይ ጣልቃ ሳትገባቡ የራሳችሁን ስራ ለምን አትቀጥሉ? ሌላው ደግሞ በጣም እያራገባችሁና እያሽቃበጣችሁ ያላችሁ ሰዎች ለምን አታድጉ? በቀላሉ የሚስተካከልን ነገር እናንተ እሳቱ ላይ ጋዝ እየጨመራችሁ እኮ ነው እንደዚህ ለከፋ ደረጃ የምታደርሱት። በቃ ሁለቱንም የምንወዳቸው ቲክቶከሮች ናቸው። ከዚህ በፊት የግል ጸብ ሊኖራቸው ይችላል። እንደዚህ ይደረግ እንደዚህ ካልተደረገ ምናምን እያላችሁ ነገሮች ወደማይፈቱበት ደረጃ የምታደርሱት። በእኛ አቅም ልናደርግ የሚገባ እንደ ትልቅ ሰው ሁለቱን ለማስታረቅ መሞከርና የጃያኛው አካውንቷ እስኪመለስላት ድረስ ሰከንድ አካውንቷን ከ2 ሚሊዮን በላይ አስገብተን እንዳይከፋት ማድረግ ነው። እንደዚህ አይነት ነገር ላይ ሀበሻ ከተጨመረበት መጨረሻው ወደማያምር ደረጃ ነው የሚደርሰው። ቆይ የአዶናይን ጉዳይ አስረዱኝ። እኔ የአዶናይን ጉዳይ አስረዱኝ። ዛሬ ጃኒ ጆን ዳንኤል ምናምን ጃኒ የእሱ ቤት ሄዳ ተደብድባ መጣች። ጆን ዳንኤል ደግሞ የራቁት ቪዲዮ ምናምን ከኔ ጋር እንትን ብላለች ምናምን አለ። ሌላ ደግሞ አራተኛ ሰው ስሟን አላቃትም። ብቻ የእኔ ቆይ ተዩ እናንተ ተጨማለቁ። መጀመሪያ እኔ ቢያንስ አይ ቲንክ አዶናይ ጠላው ነበር። አሁን ወድጄዋለሁ። መጀመሪያ ስለምሽለጠላ ስለ አሁን ትክክለኛ ማንነቱን አሳይቶኛል። ጀስት ግን አዶናይስ ህዝብ ፊት ነው ስስም የነበረው። አዲስ ሪሌሽንሺፕ ነው ምንም አስደወለሽ ወይስ ደግሞ ለምንድን ነው ይሄርሹ እሱ ቤት ጆን ዳንኤል ጋር? እሱም የራሱን ህይወት እየኖረ አንቺም የራስሽን አዶናይም የራሱን ህይወት አብራችሁ እየኖራችሁ እያለ የትና የት አንድ ላይ ሄዳችሁ ሩም ተይዛችሁ ምን አድርጋችሁ ምን ይባላል ተደበደብኩና መጣው። ይሄን ለምን ሄርሽ? ሁለተኛ ደግሞ እኔ አይዞሽ ነው እኔ ምንም አልልሽም አይዞሽ ነው የምልሽ፣ ግን ተደብድበሽ ነው የመጣሽው። አይ ቲንክ በቃ ሄደሽ ነው። ጆን ዳንኤል የሚባለው ቲክታከር የህግ አማካሪ የለውም እንዴ? ሌላኛዋን ቲክታከር ጃኒን አጋልጣለሁ በሚል ያወጣቸው የድምጽ ፋይሎች ራሱን በህግ ሊያስጠይቀው ይችላል። ዝርዝሩን በአጭሩ ላቀርብላችሁ። በቲክቶክ መድረክ ታዋቂ የሆኑት ስመኝ ገብሩ ወይም ጃኒና ጆን ዳንኤል እርስ በርስ ያቀረባቸው የቪዲዮ ምስክርነቶች በማህበራዊ ሚዲያ ከሚሰጠው ስሜታዊ ምላሽ ባለፈ የሀገሪቱን የወንጀል ህግና የኮምፒውተር ወንጀል አዋጅን የሚፈትኑ ጉዳዮችን ይዘው መጥተዋል ይላሉ የዛሀበሻ የህግ አማካሪ። ጉዳዩ በዋነኝነት በሶስት መሰረታዊ የህግ ነጥቦች ላይ ያጠነጥናል። አንደኛም የአካላዊ ጥቃት ክስና የማስረጃ ክብደት። ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ ቲክቶከሯ ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ በኢትዮጵያ የወንጀል ህግ አንቀጽ 555 እና ተከታዮቹ ላይ በተቀመጠው አካላዊ ጉዳት ማድረስ በሚለው ድንጋጌ ሊታይ የሚችል ነው። ጃኒ በማስረጃነት ምስሎችን ወይም ስክሪንሻት አቅርባለች። ሆኖም በህግ ረገድ እነዚህ ምስሎች በምን ሁኔታ መቼና በማን እንደተፈጸሙ በፎረንሲክ ምርመራ መረጋገጥ ይኖርባቸዋል። ጆን ዳንኤል ድርጊቱን በመካድ መረጃ ካለሽ ለምን አልከሰሽኝም የሚል ጥያቄ አቅርቧል። ይህም ተበዳዩም ጥቃቱ በደረሰበት ወቅት ለህግ አካል ያላመለከተች መሆኑን እንደ መከላከያ ሊጠቀምበት እንደሚችል ያሳያል። የዲጂታል ማስፈራሪያና የኮምፒውተር ወንጀል። ጃኒ አካውንቴን አዘጋዋለሁ ከቲክቶክ አጠፋሻለሁ የሚል ማስፈራሪያ ይደርስብኝ ነበር ማለቷም በኢትዮጵያ የኮምፒውተር ወንጀል አዋጅ ቁጥር 958/2008 ስር የሚወድቅ ጉዳይ ነው። የህጉን አንድምታ ስንመለከት አንድ ግለሰብ በማህበራዊ ሚዲያ ላይ ያለውን የስራ እንቅስቃሴ ወይም ተጠቃሚነት በህገ ወጥ መንገድ ለማስተጓጎል መሞከር ወይም ማስፈራራት የወንጀል ጠያቂነት ያስከትላል። ጃኒ አካውንቷ የተዘጋው በሱ አማካኝነት እንደሆነ ብትገልጽም ጆን ዳንኤል ግን ለማዘጋቱ ማስረጃ የለም በማለት ተከራክሯል። ይህ ነጥብ በቲክቶክ ኩባንያ ቴክኒካዊ ሪፖርት ካልተረጋገጠ በስተቀር ለህግ አስቸጋሪ ሊሆን ይችላል።
3 ዋናው ጉዳይ የግል ሚስጥርን ይፋ የማድረግና የስም ማጥፋት ወንጀል። በጆን ዳንኤል በኩል የቀረበው የድምጽ የተቀዳ ማስረጃና የጃኒን የግል ህይወት የሚመለከቱ ንግግሮች በህጉ አኳያ በጥንቃቄ መታየት ያለባቸው ጉዳዮች ናቸው። በህገ መንግስቱ አንቀጽ 2026 መሰረት የማንኛውም ሰው የግል ህይወት የመከበር መብት አለው። አንድን ግለሰብ ለማዋረድ ወይም ስሙን ለማጥፋት ታስቦ የግል ግንኙነቶችንና ድምጾችን ይፋ ማድረግ በህግ ሊያስጠይቅ የሚችል ድርጊት ነው። ጆ ያቀረባቸው የጃኒ ድምጾች በጃኒ እውቅና የተመዘገቡ ካልሆኑ በፍርድ ቤት እንደ ማስረጃ የመቀበል እድላቸው አነስተኛ ከመሆኑ በላይ ያለ ፍቃድ ድምጽ መቅዳት በሚል ተጨማሪ ክስ ሊቀርብበት ይችላል። ለዛሬ ያስኩላችሁ ቪዲዮዎች ይህን ይመስላሉ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። አስተያየታችሁን ከታች ባለው አስተያየት መስጫ ላይ ጻፉልኝ። ለዛሬው ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ።